አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሽኩር ገለታ ይድረሰው። እንዴት ናችሁ? ደህና ናችሁ ወይ? ሎሚ በውሃ ጠጡ፣ ጥሩ ነው ማለት ነው። አዎ እየጠጣን ነው ዛሬ የምናወራው። ያው በቪዲዮ አብዛኛውን እየጠፋሁ ነው ማለት ነው። ወንዶች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ዩቲዩብ ቪዲዮ ካልሰራንበት እንደሚረሳ ያወቅኩት በራሴው ቪዲዮ ነው ማለት ነው ወንዶች። ምክንያቱም እይታ ቀንሶብኛል። ምንም ነገር የለም። ትናንትና ድብላ ገብቼ ምንም እይታ የሚባል ነገር የለም ማለት ሱብሃንአላህ። ገረብ ለካ ሰው ማሽቃበጥን የሚወድለት ማለት ነው። ከዛኛው ቪዲዮ አንጥቶልኝ አለኩላህል ዛሬ እንግዲህ ከች ብያለሁ ማለት ነው። እንግዲህ ሰብር ዜና ዋና ሰብር ዜናዎች ነው ይሄ የመጣሁት። እንግዲህ የቲክቶክ አዋርድን አይታችሁታል። እንግዲህ ያላየው የለም ማለት ነው። ያላየው የለም። ብዙ ወጣ ያሉ ልብሶችን ለብሰው የመጡ ልጆችም ነበሩ። እንደውም እያሾፉባቸው ነው ማለት ነው። ወጣ ያሉ ልብሶች ለብሰው የመጡት ዝንጥ ያለ እነማንማቸው ሲላቸው ከሴቶች ሲባሉ ጆሲ ብለው ቁጭ አላል። እንደውም ጆሲ በፌስቡክ ገጹ ላይ በጣም ያንን ቪዲዮ አጥፍታችሁ ይቅርታ አልጠየቃችሁኝ እኔ ወደ ህግ ነው ማመለክተው ምናምን እያለ ነበር። አለኩልሃል ያንን እንመለስበታለን ማለት ነው። እንግዲህ አይታችኋቸው ከሆነ ከዛች ከ3 ሚሊዮን ያወጣው ወንፊት ጀምሮ ሌሎችም የለበሱት ልብስ ትንሽ ቅጥ ያጣ ነበር ማለት ነው። ቅጣጣ በቃ የኢትዮጵያ ባህልን የማይመለከት ነበር። አለኩልሃል ያም ሆኖ እንግዲህ ዋሉም ተሸለሙም ያም አልፎ ነበረ። አለኩልሃል ኢትዮጵያ እውነት እንደዚህ አይነት ቅጣት ካመጣች ጥሩ ነው፣ ትምህርት ይሆናል ብዬ አስባለሁ። ለመሞላቀቅ የሚያስብነው ሰዎች ሰተርነት ይገባል ማለት ነው። እርግጥ ሰዎችን ከመፍራት ህግን ከመፍራት አላህን መፍራት የተሻለ ነው፣ ለጽድቅም ጥሩ ነው ማለት ነው ወዶች። ምክንያቱም ሰዎችን በፈራናቸው ቁጥር ምንም ትርጉም የለውም። ሰዎች ፈራናቸውም አልፈራናቸውም ምንም የሚጠቅሙን የሚጎዱን ነገር የላቸውም። ለጊዜው ነው እንጂ ግን እስከ መጨረሻው የሚጠቅመን የሚጎዳን አላህ Subhanahu Wa Ta'ala ጀሊሉና አላህ Subhanahu Wa Ta'ala ብቻ ነው ማለት ነው ወዶች። እና በፌስቡክ አብዛኛውን እከታተላለሁ። ፌስቡክ ላይ ብዙ ጊዜ ቪዲዮዎችንም ባይሆን ምንም አልኩም ፌስቡክ መለከታለሁ ማለት ነው። እና ዞር ሲል ብዙ ዜናዎችን አየሁ፣ ብዙ አክባሮችን አየሁኝ። እና ሪዛና ነው የሚሏት መጥሬ ያቺ 3 ሚሊዮን አወጣለችው ወንፊቱን ማለት ነው። እሷ ተይዝ በቁጥጥር ስር ዋለች። ሌሎች ምዱ እየተፈለጉ ነው። ምክንያቱም የኢትዮጵያን ባህል እንትን አይደለም ወጣ ያለ ልብስ ነውና በቁጥጥር ስር አለች ብለዋል። ሐቂቃ ሰው በመያዝ የሚደሰት ነገር ባይኖርም ነገር ግን ነገ ጧት ይችል እንድታማርበት ከዚህ ስህተት እንድትማርበት ተምራ እንድትወጣበት ያደርጋታል። መታሰሯ ጥሩ ነው። ለምን መሰላችሁ? እንደዚህ ለመሞላቀቅ ያሰብነውም ሰዎች አደብ ልንገዛ ልንማርበት ከዚህ ከልጅ ወይም ሌሎችም ደግሞ እየተፈለጉ ነው ተብሏል። ልንማርበት ይገባናል ማለት ነው ወዶች። በተቻለና አቅም ሐቂቃ ማለት ነው። እርግጥ ሀገራችን ያለችበት ሁኔታ በጣም አሳሳቢ ነው። በጣም መጥፎ ዜናዎች ነው ሁሌ የምትሰሙት። ስትነቁ ጦርነት ነው፣ እዛ አካባቢ ጦርነት ነው፣ እዛ አካባቢ እንትላ ነው፣ እዛ አካባቢ እንትላ ነው እየተባለ እየተሳቀቁ ነው ልጆቻችንም ያሉት። ይሁንና እንደዚህ ደግሞ አንዳንድ ነገሮችን ወጣ ያለ ነገሮችን አደብ ማስገዛቷ ለኔ አሪፍ ነው ብዬ ነው የማስበው። አዎ ወዶች አሪፍ ነው። ምክንያቱም ልጆቻችን ነገ ጧት የሚያዩት ቴሌቪዥን፣ ነገ ጧት የሚያዩት ዜና፣ ነገ ጧት ያንን አይተው ይሄንን አላድርግ የሚል አይጠፋም። ምክንያቱም ልጄ ያው በእኔ ነው የምትወጣው። እኔ ያደረኩትን ነገር ላድርግ ማለቱ አይቀርም። እኔ መጥፎ ሰሪ ቢሆን ልጄ መጥፎ ሰሪ ትሆናለች ማለት ነው። ምክንያቱም የኔን እንትን ነው የምታየው። ትርባያ የሚባል አለ፣ አስተዳደግ የሚባል ነገር አለ። እኛ በልጅነታችን ስናድግ እንኳን እንደዚህ አልነበረም። አሁን ባለንበት ሁኔታ አልነበረም። አንገታችንን ደፍተን ትልቅ ሰው ሲያወራኛ ወጣ ብለን፣ ሚስጥር ሲያወሩ ወጣ ብለን፣ ሰምተን እንዳልሰማን ውጡ ስንባል እሺ ብለን አንገታችንን ደፍተን በቃ አለ አይደለ? ብዙ ነገሮች አሉት ሐቂቃ ማለት ነው። እንዳሁኑ እንትን አይናውጣን ነበር ነው ምላሳችን ረጅም አልነበረም። ሐቂቃ ወላሂ የምሬ ነው፣ እውነቴ ነው የማወራው ማለት ነው። አሁን ምላሳችን ረጅም ነው፣ መልስ እንሰጣለን።
ብዙ ነገራቶች አሉ። የምሬ ነው ብዙ ነገራቶች አሉ ማለት ነው። እና አሁን ይሄ ህግ እዚህ ላይ ህጉ እውነት ህጉ አድርጎት ከሆነ እንደዚህ አይነት ነገሮች ወጣ ያሉ ነገሮችን የሚያደርጉትን የሚቀጣ ከሆነ ግራ በዋለክ ብያለሁ። መንግስት ማለት ህዝብ ማለት ነው። ህዝብ ማለት ደግሞ መንግስት ማለት ነው። ህዝብ ልጁን ካልቀጣ መንግስት ልጁን ካልቀጣ ነገ ጧት ሀገራችን ትገማለች፣ ትበላሻለች። በቃ የሌሎችን ሀገር ባህል ይዘን ነው ቁጭ የምንለው። ልጆቻችን ነገ ጧት እኛ የምንለብሰውን እኛ የምናደርገውን ድርጊቶች ነው የሚያደርጉት ማለት ነው። ወንዶች ስንጨፍር እንደሆነ ይጨፍራሉ። በቃ ይሄ ነው። የሆነ ነገር ስንመታ ካዩ ደግሞ ይመታሉ። ወንጀል ስንሰራ ካዩ ወንጀል ይሰራሉ። ነገር ግን የኛ ኸለክ እንዲከተሉ ልጆቻችንን በተቻለና አቅም ነገ ጧት ልጆቻችን ምን አይነት ትምህርት ነው የምናስተምራቸው፣ ምን አይነት እንትን ነው የምናደርግላቸው የሚለውን ማሰብ ግድ ይልብናል ማለት ነው። እና እቺ ልጅ እኔ ትማርበታለች ብዬ አስባለሁ። እንዲሁም ደግሞ ሌሎቹ ትምህርት ይሆናቸዋል። ሩዝ እየሰራሁ ሩዜን ያጠፍቼ መጣሁ ማለት ነው። ወዶችዬ ከብሳያ የሰራው ነበር ሰርች ጨረስኩ። አለ ኩልሃን ወዶችዬ አላህ ሱብሃነሁ ወተዓላ ልቦና ይስጠን፣ ኸይርን ነገር ይሻልን ነው የሚባለው። ምክንያቱም እየጠጣ እና ኸይርን ነገር ይሻልን ነው የሚባለው ማለት ነው ወዶችዬ። ምክንያቱም እቺ ዱንያ እንደሆነች እንኳን ገልበናት ለራሳችን የተገለበ ነው። አለኩልሃን ትምህርት ይሆነናል ብዬ አስባለሁ ወዶችዬ። ከክፋት ይልቅ ጦርነትን ለሰዎች መጥፎ ከማድረግ ይልቅ ደግነትን ብናደርግ የት በደረስን ነበር። አላህ ሱብሃነሁ ወተዓላ እርዚቅን በርዚቅ ላይ ሲሳይን በሲሳይ ላይ በለገሰን ነበር። ግን እያንዳንዳችን ስራ ሁላችንም ንጹህ ነን ማለት አይደለም። ሁላችንም ደግሞ ወንጀለኞች ነን ማለት አይደለም። ንጹህ ልብ ያላቸው ሰዎች አሉ። እንዲሁም ደግሞ ቆሻሻ ልብ ያለም ሰዎች እንኖራለን። አይታችኋቸው ከሆነ ቲክቶክ ላይ ጓደኛዋ እድል ስለደረሳት ብቻ ያላገጠችባታል። ዛሬ ዘመኑ በጣም የሆነ የማይታመን ዘመን ላይ ነው ማለት ነው። ጓደኛዋ ስላገኘች ብቻ በቃ የተመቀኘች። ምክንያቱም ሰው ውዶችዬ መነሳትን አይፈልግም። መውደቅህ ላይ ብቻ ነው ማላገጥ የሚፈልገው። ሙስተሂል አንተ ያንን ጉድጓድ ያልፈክ ላይ ብትወጣ አይፈልግም። ጉድጓዱን እየተረመሰ እዛ ጉድጓድ ውስጥ እንዲያስቀርህ ነው የሚፈልገው። ዘመኑ ላይ የምናየው ነገሮች እንደዛ ናቸው። የምሬ ነው። ጓደኛ በለው፣ ዘመድ በለው፣ አዝማድ በለው ያንተን ማግኘት ከስንት አንዱ ነው እንጂ የሚወድ የለም። ያንተን መክለፍ፣ ያንተን መናደድ፣ ያንተን መውደቅ፣ ያንተን ማልቀስ ነው የሚፈልገው ማለት ነው። አብዛኛውን ሰው በቃ በሚዲያ እናያቸዋለን። አብዛኛውን ሰው ሲባላ ምናምን ነው የምናየው። እና አላህ ሱብሃነሁ ወተዓላ ይጠብቀን ወዶች፣ ሀቂቃ ማለት ነው። ወላሂ ከመጥፎ ነገሮች ሁሉ ይጠብቀን፣ ያኔ ይሰውራል። ምክንያቱም እሱ ጀሊሉ ወላህ ሱብሃነሁ ወተዓላ አይደለ ጠባቂው። ከምቀኝነትም ከተንኮለኛም ከነገረኛም አላህ ይጠብቀን፣ ሀገራችንንም ሰላም ያደርግልን። እንግዲህ ከመታሰርም ከማሰርም አላህ ይሰውራል። አዎ አንዳንድ እስር ቤቶች ትምህርት ሆኗችሁ ትወጣላችሁ። ትምህርት ይሆናል ብዬ አስባለሁ። ለምን ሞላቀቅም የተነሳ ነው። አለም ደግሞ ያቀድረውም ሞላቀቅ ላይ የሚያለነው ሰዎች ዘገብ እንድንል ያደርገናል ብዬ አስባለሁ። ሰውን ሳይሆን እርግጥ ፈጣሪ ነው መፍራት። ይሁንና ኮንፋ ይኩን አላህ ያለው ነው የሚሆነው ውዶችዬ። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቃችሁ። አንመቀኛቀኝ ጥሩ አይደለም። የወንድምህ ማግኘት ያስደስትህ እንጂ አያስከፋህ። የወንድምህ ማጣት አያስቅህ፣ ያስከፋህ እንጂ የእሱ ውድቀት ያስከፋሃል እንጂ መደሰት የለብህም። ምክንያቱም አንተ በተደሰትክ ቁጥር በሱ መውደቅ አላህ ሱብሃነሁ ወተዓላ ደግሞ እሱን ለማንሳት ነው የሚያደርግለት ጥረት ማለት ነው። ስለዚህ አንድ ሰው ሲወርቅ እኔስ በሱ ቦታ በሆንሳ ምልህ ማሰብ አለብህ እንጂ ለሱ ጉድጓድ መቆፈር የለብህም። እኔ እንጃ፣ እኔ ትዝብት ነው ሰራሃ ሀቢባ ላይ አሁን ለታ የተከሰተው ክስተት እኔ ከምነግራችሁ በላይ እኔ እንጃ፣ በሀያታችሁ ጠብቃችሁ የማታውቁት ነገር ነው። ጥሩ አይደለም። እውነቴ ነው። መተጋገዝ እንዴ ወላሂ መተጋገዝ እያለ አይዞሽ አብሽር እያለ
ውዶች ተቻለና ቀም ተንኮል ይልቅ ጥሩነትን እንማርላችኋለሁ። ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ባይ